ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢባቶል ለ6 መርከቦች ግዢ ከንግድ ባንክ 50 በመቶ ብድር ማግኘቱን አስታወቀ። በበጀት ዓመቱ 6 ወራት 74 ቢሊዮን ብር ገቢ ማግኘቱን ገልጿል። የኢትዮጵያ ባህር ትራንስፖርት እና ሎጂስቲክስ በተያዘው የ2018 በጀት ዓመት የ6 መርከቦች ግዢ ለመፈጸም የሚያስችል የ50 በመቶ ብድር ከኢትዮጵያ ንግድ ባንክ ለማግኘት መስማማቱ ገለጸ። ኢባቶል ይህንን የገለጸው የ901/2015 የጥራት ሥራ አመራር ስርዓት ትግበራ ይፋ ማድረጊያውን የዕውቅና መርሃ ግብር ዛሬ የካቲት 4 ቀን 2018 ዓ.ም ባካሄደው ወቅት ነው። የኢባቶል ዋና ሥራ አስፈጻሚ አብዱል በር ሸምሱ በዚህ ወቅት እንዳሉት ተቋሙ በሚቀጥሉት 5 ዓመታት 16 መርከቦችን ለመግዛት ዕቅድ መያዙን የገለጹ ሲሆን በዚህ ዓመት ብቻ 6 መርከቦች ይገዛል ተብሎ እንደሚጠበቅ ተናግረዋል። ለዚህ የመርከብ ግዢ ይረዳ ዘንድ የ50 በመቶ የብድር ስምምነት ከኢትዮጵያ ንግድ ባንክ ለማግኘት ከስምምነት መድረሱን ቀሪው በተቋሙ የሚሸፍን መሆኑን ገልጸዋል። ተቋሙ ከሚከራያቸው በተጨማሪ 10 አገልግሎት እየሰጡ የሚገኙ መርከቦች እንዳሉ ጠቅሰዋል። ኢባቶል በበጀት ዓመቱ 6 ወራት 74 ቢሊዮን ብር ገቢ ማግኘቱንም ተናግረዋል። ይህ በዚህ ያለ የዕውቅና ሰርተፊኬት ለተቋሙ ያበረከቱት የኢትዮጵያ የተስማሚነትና ምዘና ድርጅት ዋና ዳይሬክተር መዓዛ አበራ ኢባቶል ማሟላት ያሉበትን መስፈርቶች በማሟላቱ ሰርተፊኬቱን ሊያገኝ መቻሉን ገልጸዋል። የአካባቢና የሥራ ላይ ደህንነት ዓለም አቀፍ የአሰራር ስርዓቶችን እንዲተገብርም ጥሪ አቅርበዋል። ይህ የጥራት ሥራ አመራር ስርዓት በአንድ ሰው ላይ የተንጠለጠለ አሰራርን ተቋማዊ ቅርጽ እንዲኖረውና ዓለም አቀፍ እንዲሆን የሚያደርግ ይሆናል ብለዋል። ኢባቶል 901/2015 የጥራት ሥራ አመራር ስርዓት ትግበራን በተመለከተ ገለጻ ያደረጉት የስርዓቱ ትግበራ ተወካይ አቶ መሳይ ሰርጡ ትግበራው በ2015 የተጀመረውን የጥራት ሥራ አመራር ስርዓት ዕውቅና በቶሎ እንዲያገኝ ካደረጉ ምክንያቶች አንዱ የአመራር መለዋወጥ መሆኑንም ጠቁመው በተደረገው ርብርብ በዚህ ወቅት ሊሳካ መቻሉን አስረድተዋል። አብዱል በር ሸምሱ በበኩላቸው ኢባቶል ዛሬ ያገኘው መሠረታዊ የሚባለውን የጥራት የሥራ አመራር ስርዓት ማግኘቱን ገልጸው በቀጣይ ደግሞ የሥራና የአካባቢ ደህንነት የተመለከቱ ዕውቅናዎችን ለማግኘት እንደሚሰራ ተናግረዋል። እንደ አብዱል በር ገለጻ ይህ ሰርተፊኬት ኢባቶል ከጭነት አስተላላፊነት በተጨማሪ በቀጣይ በስፋት በሚሰሩባቸው የተለያዩ ዘርፎች ያለውን ተቀባይነትና ተወዳዳሪነት ለማሳደግ ይረዳዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።